ሁላችንም ታሪክ አለን። የእኔ ታሪክ ከማንም የተሻለ ነው ማለት አይደለም። የሁሉም ሰው ታሪክ ለእነርሱ አስፈላጊ ነው። እናም በተለያዩ ጉዳቶች ሁላችንም ተጎድተናል። ታሪኬን ስነግራችሁ በምንም አይነት በመረረ ስሜት አልነግራችሁም። በታሪኬም አላፍርም። በህይወቴ ስላለፈው ነገሮች ደስተኛ ነኝ። ምክንያቱም ዛሬ የሆንኩትን እንዲሆን አድርጎኛል። በዓለም ዙሪያ ያሉ ብዙ ሰዎችን መረዳት እንድችል አስችሎኛል። ብዙ ሴቶች የተለያዩ ጥቃቶች ይደርስባቸዋል። ጉዳታቸውን ግን ለማንም ተናግሮ ላያውቁ ይችላሉ። ብዙዎቻችን በወላጆቻችን፣ በወንድም፣ በእህት፣ የኔ በምትሏቸው ሰዎች ተጎድታችሁ ሊሆን ይችላል። ሰዎች ገና በለጋ ዕድሜያቸው በልጆች ላይ የሚያደርጉት ነገር አንዳንድ ጊዜ በጣም አሳዛኝ ነው። ብዙ ሰዎች በሌሎች ላይ የሚያደርሱት ጉዳት በራሳቸው ላይ ከደረሰባቸው ጉዳት ተነስተው ነው። ለዚህ ነው የሚጎዱንን ሰዎች መጥላት የማይጠቅመው። በጥላቻ ከተሞላ መቼም ልትድን ስለማትችል ይቅርታ ታደርጋለህ። ይህን ማድረግ ኢፍትሐዊ ሊመስል ይችላል። ነገር ግን እግዚአብሔር እንድናደርገው የሚጠይቀንን ማንኛውንም ነገር ለጥቅማችን እንድናደርገው ይጠይቀናል። ከባድና ፍትሐዊ ያልሆነ ቢመስልም ሁልጊዜ ለራሳችን ጥቅም እንደሆነ መገንዘብ አለብን። እናም የጎዳውን ሰው መጥላት፣ ጠላቴ ይሞታል ብሎ ተስፋ ማድረግ በገዛ ፈቃዳችን መርዝ እንደመውሰድ ነው። ስለደረሰብን በደል፣ ስለ አገልግሎት አጀማመር፣ ስለመጣሁበት መንገዶችና አሁን ስላለሁበት ህይወት ላካፍላችሁ ፈልጋለሁ። ሰላም ጤና ይስጥልኝ ውድ የመልእክተኛ ሚዲያ ቤተሰቦች፣ ይህን ቻናል ሰብስክራይብ፣ ላይክ፣ ለሌሎችም እንዲደርስ ሼር በማድረግ አብራችሁን እንድታገለግሉ በጌታ ፍቅር አበረታታችኋለሁ። የተወለድኩት በ1943 ማለትም በሁለተኛ የዓለም ጦርነት አጋማሽ ነው። በተወለድኩበት ቀን አባቴ በግዳጅ ሄዶ ነበር። አባቴን በ3 ዓመቴ አንድ ጊዜ ብቻ ነበር ያየሁት። እኔ፣ እናቴ እንዲሁም አክስቴና አጎቴ በአንድ ቤት እንኖር ነበር። ሁልጊዜም የማልረሳው አባቴን ባሰብኩ ቁጥር በፍርሃት ተውጬ ነው። እናቴ ስለ አባቴ ጨካኝነት ትነግረኝ ነበር። ከልጅነቴ ጀምሮ በጣም ያስፈራራኝ ነበር። ከዚያም የ13 ዓመት ልጅ ሳለው እናቴ ከአባቴ ጋር መኖር አትፈልግም ነበር። ምክንያቱም አባቴ ገና ከ9 ዓመቴ ጀምሮ ይደፍረኝ ነበር። ይህን ለእናቴ ነገርኳት። ነገር ግን ምንም እንዳላደረገ እናቴን ያሳምናት ነበር። የ14 ዓመት ልጅ እያለው በቤታችን አባቴ ሲደፍረኝ እናቴ ያዘችው። እጅግ በጣም ስለምትፈራው ደንግጣ ከቤት ወጥታ ሄደች። ለመጀመሪያ ጊዜ ወደ ቤተ ክርስቲያን የሄድኩት ከአክስቴና ከአጎቴ ጋር ነበር። ወደ ቤተ ክርስቲያን የሄድኩት ለመዳን በማሰብ ነበር። መዳን እንዳለብኝ እንዴት እንዳወቅኩ አላውቅም። እናም አስታውሳለሁ እያለቀስኩ ወደ መድረክ ወጣው። ወደ ፓስተሩ እየተመለከትኩ እባክህ ልታድነን ትችላለህ ብዬ የውስጤን ገለጥኩለት። ከዚያም በህይወቴ ጥሩ ነገር እንደሚሆን በማሰብ ደስተኛ እንደነበርኩ አስታውሳለሁ። በትምህርት ቤት በነበረኝ ቆይታ ጥሩ የመጽሐፍ ስጦታ ነበረኝ። አስተማሪዎቼ ለጋዜጠኛ ስኮላርሺፕ እንድጠይቅ ቢፈልጉም ኮሌጅ አልተማርኩም። ከዚያም ከኮሌጅ ይልቅ ወደ ስራ ነበር የገባሁት። እግዚአብሔር የሚፈልገውን ሁሉ ማድረግ እንድችል እጸልይ ነበር። በእነዚህ በ18 ዓመታት ውስጥ ምናልባትም ወደ 200 ጊዜ ያህል በአባቴ እንደተደፈርኩ አስታውሳለሁ። ብቻዬን ነበር ያደግኩት። የሴት ጓደኛን እንኳን ወደ ቤቴ ማምጣት አልቻልኩም ነበር። ምክንያቱም እርሷንም ይደፍራል ብዬ እፈራ ስለነበረ ነው። የትም እንዲሄድ አይፈቀድልኝም ነበር። ምንም አይነት ጓደኛ እንዲኖረኝም አይፈለግም ነበር። በ18 ዓመቴ በህይወት ለመትረፍ 3 ትናንሽ ሻንጣዎችን በመያዝ ዕቃዎችን በመጠቅለል ለራሴ አፓርታማ ተከራይቼ ወጣው። ከሚደርስብኝ ችግር ውጪ ሌላ ችግር ያለ ስላልመሰለኝ ተከራይቼ ሲወጣ ሌላ ችግር ደግሞ አጋጠመኝ። ከዚህ በኋላ ማንም ሰው
አይፈልገኝም በማለት ለእኔ ምንም አይነት ፍላጎት ያላሳየውን ሰው አገባውኝ። እኔ በ18 ዓመቴ ነበር ያገባሁት። እርሱ ደግሞ 19 ዓመቱ ነበር። እርሱ ከኔ የበለጠ ብዙ ችግሮች ነበሩበት። ችግር ያለባቸው ሰዎች ብዙ ጊዜ ሌሎች ችግር ያለባቸውን ያገባሉ። ከዚያም ልጆች ካሏቸው ለእነዚያ ልጆች ችግር ይፈጥራሉ። እናም የመጀመሪያው ልጄ አረገዝኩኝ። የበኩር ልጄን ስም ዳዊት አልኩት። ያገባሁት ሰው ስራ በደንብ ባይሰራም መኪናዎችን ይሸጥ ነበር። ነገር ግን ሌባ ነበር። ልክ እንደፈታሁት መጥፎ ቼክ ለሰዎች በመጻፍ እስር ቤት ገባ። እኔም ከዛ በኋላ ከፍተኛ ችግር ውስጥ ገባው። የእናቴ ቤተሰቦች አፓርታማ ተከራይተውልኝ መኖር ጀመርኩኝ። እናም ወንዶችን እጅግ በጣም እጠላ ነበር። ጉዳቱ ከምንወዳቸው ሰዎች ሲሆን ያለመፈለግና የቆሰለ ስሜት እንዲሰማን ያደርጋል። ከዚያ በኋላ ስራ መስራት ጀመርኩ። ራሴንም መለወጥ ቻልኩኝ። ዛሬ ላይ ሆኜ ያን ሁሉ መከራ፣ ማጣት፣ ተስፋ ብስነት ሳስበው በእውነት በጣም ያስቀኛል። እናም እላችኋለሁ በሕይወታችሁ ውስጥ የሆነ ማንኛውንም ነገር ማሸነፍ እንደማይቻል እግዚአብሔር አሁንም ሕይወታችሁ ውስጥ ታላቅ ነገር ማድረግ እንደማይችል አድርጋችሁ ልታስቡ አይገባም። የተሳሳተ አጀማመር ጀምረን ጥሩ አጨራረስ ሊኖረን ይችላል። ብዙ ጊዜ ግን በበታችኝነት መንፈስ ራሴን በመውቀስ በኩነኔ ራሴን እጎዳ ነበር። ጥሩ እናት ለመሆን ብዙ ጊዜ ሞከርኩ። ጥሩ ሚስት ለመሆን፣ ጥሩ ክርስቲያን ለመሆን ብዙ ጊዜ እሞክር ነበር። ነገር ግን በፍርሃትና በጭንቀት ተውጬ ስለነበረ ወደ ትክክለኛው መስመር መግባት ተቸግሬ ነበር። ወደ እግዚአብሔር በሚጸልይበት ጊዜ አንቺ ጥሩ እናት ነሽ አለኝ። ጥሩ እናት መሆኔን ባይገባኝም ባምን ይሻለኛል ብዬ ተቀበልኩኝ። እኔ ራሴ ለራሴ ጥሩ እናት ነሽ በማለት አዎንታዊ የሆኑ ቃላቶችን ከዛ በኋላ በራሴ ላይ ማወጅ ጀመርኩኝ። ስለዚህ እግዚአብሔር የኔን አስተሳሰብ መለወጥ ጀመረ። አስተሳሰባችሁን እንዲለውጥና ሕይወታችሁን በሚገርም ሁኔታ እግዚአብሔር እንዲለውጠው ከፈለጋችሁ ራሳችሁን ስጡ፣ ፍቀዱለት። ባለፍኳቸው ዓመታት ውስጥ መገፋት፣ ብቸኝነት፣ ማጣት ብዙ ጎድቶኛል። ከዚህ በኋላ ግን አባቴ እኔን ማሰቃየቱ በቂ ነበር። ነገር ግን እናቴ ይህን እያደረገ መሆኑን እንኳን አውቃ እንዲሰራ መፍቀዷ ደግሞ የባሰ ጉዳት አድርሶኝ ነበር። እውነቱን ለመናገር ከእርሱ ይልቅ እርሷን ይቅር ማለት ከብዶኝ ነበር። ከ30 ዓመት በኋላ አባትሽ ያደረገው ነገር በመፍቀደ በጣም ይቅርታ አለችኝ። እናቴ አባቴን ከመፍራት የተነሳ ነበር ያን ሁሉ ነገር ያደረገችው። ወደ ቤተ ክርስቲያን እየሄድን እናመልክ ነበር። ችግሬን እንዲቋቋም የሚረዳኝ ማንም አልነበረም። ችግር እንዳለብኝ እንኳን ማንም አላወቀም ነበር። በመንፈስ ቅዱስ ከተጠመቅኩኝ በኋላ በልቤ የሞላው የመጀመሪያው ቃል በዮሐንስ ወንጌል ምዕራፍ 8 ቁጥር 31 ያለው ነበር። ይህ ቃል ለእኔ ትልቅ ትርጉም ነበረው። መንፈስ ቅዱስን መሞላት ትልቅ ድፍረት ይሰጠናል። ካለንበትም ከየትኛውም ችግር ነፃ ያወጣናል። ስለዚህ መንፈስ ቅዱስ እንዲሞላባችሁ ፍቀዱለት። መንፈስ ቅዱስ በየትኛውም በደከማችሁበት አቅጣጫ ሁሉ ብርታትን ይሰጣችኋል። ከዚያም በኋላ የማገኛቸውን ሴቶችና ወንዶች ማስተማር ጀመርኩኝ። በብዙዎቻቸው ላይ የሚታይ ፍሬ አይ ነበር። እናም ቤተ ክርስቲያን እየሄድኩኝ አስተምራቸው ነበር። አገልግሎትን በዚህ ቤተ ክርስቲያን ውስጥ ቀጠልኩኝ። በዚህ በባፕቲስት ቤተ ክርስቲያን ለዓመታት ካገለገልኩኝ በኋላ ከሚኖርበት ወደ ሰሜን በመሄድ አገልግሎትን ጀመርኩ። በዚያም በሬዲዮ እንዳገለግል እግዚአብሔር ዕድል ሰጠኝ። እናም ከዚህ የሕይወትና የአገልግሎት ሂደት በኋላ የበደሉኝን ወላጆችን ሁሉ ይቅር ማለት ቻልኩኝ። ሙሉ በሙሉ ወደ አገልግሎቴ ሲገባ 52 ዓመቴ ነበር። በጆይስ ሜየር ሚኒስትሪ በቴሌቪዥን አገልግሎታችንን ስንጀምር አገልግሎታችን በዓመት በ3 እጥፍ ይጨምር ነበር። እናም አገልግሎታችን በዓለም አቀፍ አሁን ባለንበት ደረጃ ማደግ ችሏል። የቅርብ በምንላቸው ሰዎች እጅግ ልንቆስል እንችላለን። ነገር ግን እግዚአብሔር የልባችን ስብራት የሚጠግን አምላክ ነው። በጆይስ ሜየር አገልግሎትና ሕይወት የነበረው ጥቂት የሕይወቷ ታሪክ ይህን ይመስላል።
ውድ የመልእክተኛ ሚዲያ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ አብራችሁን እንድታገለግሉ በጌታ ፍቅር እንጠይቃችኋለን። እግዚአብሔር ይባርካችሁ። I finally got to the point where I couldn't take anymore and I said, I'm getting a divorce. Well, I really couldn't take care of myself and the baby and with nobody to help me, so it was a last resort, but I knew that I was going to have to call my dad and see if I could come back home. Well, I knew what that meant. I knew that meant I was going to have to spend all my time trying to dodge him. Well, into the picture comes Dave Meyer.